ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በዛሬው ዕለት ከ720 ሺህ ብር ጀምሮ የሚሸጡ የሥራ የመንቀሳቀሻ እንዲሁም ደግሞ የቤት መኪናዎችን ጨምሮ ርካሽና ቆንጆ መኪኖችን ቆንጆ ይዘታ ያላቸውን ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቆይታችሁን ከማርቲ ገበያ ጋር አድርጉ። ማርቲ ገበያ የብዙዎች መገበያ። ዱዳ የህዝብ ሞዴሉ 2004 ነው። ሻንሲ ሞተር ንጹህ ነው። ዋጋ 1,500,000 ብር ነው። ካሪና ሞዴሉ 1994 ፉል ኢንጀክሽን ነው። ግጭት ግልብጥ የለውም። ዋጋ 720,000 ብር ነው። አባዱላ ሞዴሉ 2007 ጠርዝ ንክኪ የለውም። ዋጋ 2,300,000 ብር ማለቂያ ነው። ዱዳ የጭነት ሞዴሉ 2004 ይህም ግጭትም ግልብጥም የለውም። ጠርዝ ማዕዘንም የለውም። ሞተር ሻንሲ በፍተሻ ማየት ትችላላችሁ። ዋጋው 1,100,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2024 ነው። የህዝብ ረጅም በረጅም ነው። 33 ወንበር ዋጋው 7,900,000 ብር ነው። ዋኔች ዜድ በጭነት ሞዴሉ 1998 ሁሉ ነገሩ የፋብሪካ ነው። ዋጋ 1,850,000 ብር ነው። ባሌስትራ ነው። ሲኖትራክ ሞዴሉ 2014 ምንም አይፈልግም። ዋጋ 4,600,000 ብር ነው። ዲፎርዲ ዶልፊን ሞዴሉ 2004 ግጭትም ግልብጥም ጠርዝ ማዕዘን የለውም። ዋጋ 2,600,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2024 ሁለት ነገሩ የፋብሪካ ነው። የጭነት 20,000 ኪሎ ሜትር ብቻ ነው የሄደው። ዋጋው 7,300,000 ብር ነው። ዋኔች ዜድ ሞዴሉ 2013 ነው። ስፕሪንግ ሁሉ ነገሩ የፋብሪካ በሽፍኑ ነው። ዋጋው 7,500,000 ብር ነው። ስሪኤል ዳብል ካፕ ሞዴሉ 2000 ምንም አይፈልግም። ይሄ መኪና 2 ሚሊዮን ይባላል። ውስን ድርድር አለው። አባዱላ ሞዴሉ 2007 ጠርዝ ንክኪ የለውም። ግጭትም ግልብጥም የለውም። ሞተር ሻንሲ ንጹህ ነው። ዋጋው 3 ሚሊዮን ነው። 5ኤል ሞተር ሃይሉክስ ዳብል ካፕ ሞዴሉ 2006 ግጭት ግልብጥ የለውም። ጠርዝ ማዕዘንም የለውም። ዋጋ 3,300,000 ብር ነው። ዲፎርዲ ዶልፊን ሞዴሉ 2004 ምንም አይፈልግም። ዋጋ 2,500,000 ብር ነው። ባንክ 700,000 ብር አለበት። ያ ማለት 1.8 ድረስ መክፈል ትችላላችሁ። ይህ ባንክ ያለበት መኪና ስለሆነ ከናንተ ምንም አይነት ዶክሜንት አይፈልግም። ያ ማለት በውክልና ወስዳችሁ ምንድነው ብድሩን ሲጨርሱ ነው ወደ እናንተ ስም የሚዞረው ማለት ነው። ጥያቄ ስለሚነሳበት ነው። ዲፎርዲ ዶልፊን ሞዴሉ 2004 ግጭት ግልብጥ የለውም። ጠርዝ ማዕዘን የለውም። ዋጋ 2,400,000 ብር ነው። እንግዲህ ለዛሬ ይዣቸው የመጣሁት እነዚህ ርካሽ የሚባሉ መኪኖች እነዚህ ናቸው። በአሁኑ ሰዓት እነዚህ ዲፎርዲዎች ከ2003 ጀምሮ እስከ 3 ሚሊዮን ድረስ ጥሪ ያላቸው ከዛም በላይ 3.9ም በቫን እየተባሉ ነው። ስለዚህ እኔ ጋር ግን በጣም በርካሽ ዋጋ 2.5፣ 2.6፣ 2.4 ድረስ አሉ። የፈጠነ ብቻ እነዚህ መኪኖች ወስዶ አትርፎ መሸጥ ይችላል። በተለያየ ምክንያት እጄ የገቡ መኪኖች ናቸው። ናፍታ የሚወስዱ ናቸው። ቤንዚል እንዳትሉ በዶልፊኖቹ ማለት ነው። እንዲሁም የቤት መኪናዎቹ ላይ ቤንዚል የሚወስድ መኪና አለ ማለት ነው። ያው አስተያየት ስለሚጠይቁ ነው። አንድ አይነት ሞዴል ያላቸው መኪኖች ለምሳሌ 2024 ሃይዙዚ የጭነትና የህዝብ ዋጋቸው ተመሳሳይ አይደለም። የ600,000 ልዩነት አላቸው በመሃሉ ላይ። ያም የሆነበት ምክንያት ቅጥቅጥ አገር ውስጥ ስለሚቀጠቀጥና ወንበር ስለሚሰራለት ወጪውን ጨምሮ ሂሳብ ተደርጎ ነው ለዋጋ የሚቀርበው ማለት ነው። ያኛው ግን በፋብሪካው ስለሚገባ ስፖንዳ ብቻ ነው እዚህ የሚደረገው። ስለዚህ ከዛ አንፃር ዋጋው ይቀንሳል ማለት ነው። እንግዲህ ለዛሬ ይዣችሁ የመጣሁት የመኪና መረጃዎች እነዚህን ይመስላሉ። መረጃውን በደንብ በማዳመጥና በማየት የምትፈልጉትን መኪና ከመረጣችሁ በኋላ
እዚህ ስክሪኑ ላይ በተቀመጠው ቁጥር አሎ ይበሉን። የሚፈልጉት ሀገር ቦታ መኪናው ያለበት እንልካችኋለን። ማርቲ ገበያ እንግዲህ በኢትዮጵያ ውስጥ በየትኛውም ቦታ ለመስራት ነገሮችን አስተካክሎ እየሰራ ይገኛል። አዲስ አበባም ክፍለ ሀገራት ላይም እየሰራ ስለሚገኝ የምትፈልጉትን መኪና ስትመርጡ አዲስ አበባ ብቻ ነው ብላችሁ መጠበቅ የለባችሁ። ምክንያቱም ክፍለ ሀገርም ላይ የተለያየ ቦታ በተለይ የጭነት የህዝብ መኪኖች እኔ አዲስ አበባ ውስጥ የሉኝም፣ ክፍለ ሀገር ላይ ነው የምሰራው። ስለዚህ ያንን ታሳቢ አድርጋችሁ ወጣ ብላችሁ መግዛት ለምትፈልጉ ይሆናል። ለዛሬ ይሄ መጣሁት ይሄን ይመስላል። ላይክ፣ ሰብስክራይብ፣ ሼር መደረግ አይረሳ። ምክንያቱም ይሄ የመኪና መሸጫ ሁሌም ይጠቅማችኋል። ወይ መኪና ትገዛላችሁ ወይ ትሸጣላችሁ። ከዛ ውጪ ምንም ማድረግ ስለማትችሉ ማለት ነው። ያው ንብረታችሁን ወይ ለመሸጥ ወይ ለመግዛት ነው የምትመጡትና ሰብስክራይብ አድርጉ። የደውል ምልክቷን ኦል የሚለውን በማድረግ የዘውትር ቪዲዮ እንዲደርሳችሁ አድርጉ። በተለይ ለአትራፊዎች ሁልጊዜ ያቺን ኦል አድርጋችሁ ሁልጊዜ የሚደርሳችሁ ቪዲዮ የተለያየ ዋጋ ያላቸው መኪኖች ስለሆኑ ለእናንተ ለትርፍ ይሆናሉ ብዬ ስለማስብ ነው። ለዛሬ ይዤ የመጣሁት ይሄን ይመስላል። ሰላም ሁኑ። ማርቲ ገበያ የብዙዎች መገበያ